ፈልጋለሁ ወይ ማለት ትናንትና እንደሚያፈቅራት ነገራት። በል ዝም በል። ምን አየህ? ዛሬ ገና የአርሴናልንም የብሩኬንም ፍቅር ሀይሚ የምትቀበልበት ቀን ይሆናል ብዬ ተስፋ አለኝ። ጉዳት አያውቅም። እኔ ለመሰልክ ነው እያልኩት የነበረው 2 ዓመት በሙሉ አብሮ ሲኖሩ እኔ በጣም ብዙ ነገር ጥሬ የነበረው ሙሉ ምን እንዳደረገ ምን መስዋዕት እንደከፈለ አታውቅም። የሀይሚንም የብሩኬንም አታውቅም። ዝም ሀቢባን ብዙዎቻችሁ ታውቋታላችሁ። ከሷ ጋርም በውስጥ ያው ነገሮች አውርተን ነበረ። ከሷ ጋርም የትዩ ከብሩክ አናት ላይ ውረጂ። እንደው ሀቢባ ጋር ሄደሽ ገስት ላይ ስለ ብሩክ አውሪና እንደው በህይወት መኖር ካላማረሽ እውነት የምሬ ነው። እንግዲህ ሴትዮ አማራጭ ወተን እኔ እሷ ቤት ላይቭ ገብቼ ምናምን ከዛ እሱን አስጠርቼ ምናምን እንደዚህ ፈሩ የነጋሽዬ የነ ሀብቴ የነ ሙሽዬ አቅቶሽ አቅበጠበጠሽ እኮ ቆላሽ። የምር ጋይስ ዛሬማ እኔም እንዲህ አድርጎኛል። ዛሬ ደስታ አለ ጋይስ። ዛሬ በስማ ደስታ አለ ዛሬ። እኔ እንጃ ልቤ ነግሮኛል። ልቤ ፈንድቋል። በቃ እኔ አላውቅም ዛሬ እንጃ ቡቡዬ ምን እንጃ ሁለት ደስታ የሚቀበል ይመስለኛል። ሀይሚዬ ዛሬ ብሩክን እንደምታስደስተው ተስፋ አለኝ። ማርያምን ነው የምላችሁ። ዛሬ ካላስደሰተችው በቃ ወይ ታስመስላለች አታፈቅረውም፣ ወይ ስራ ሊጀምሩ አውቀው ይሄን ርዕስ የጀመሩት አውቀው ነው። በቃ እኔ ሁለት ነገር ነው መጓዘው። አሁን እውነት ሀይሚ የምትወደው ከሆነ ብሩኬን ዛሬ በቃ እጥፍ ድርብ የሆነ ደስታ እንደምትሰጠው ባለሙሉ ተስፋ ነኝ። አንዳንድ ቦታ ላይ ያየው ነው የሆነ ነገር። ሰላም ጤና ይስጥልን የኛ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ብሩኬ ላይ እቺ ታርጋብታለች። ብሩኬ ላይ ሆና የፍቅር ጥያቄ ሲጠይቋት ፍቅረኛ የለኝም ግን ብሩኬ ይወደኛል ግን አያፈቅረኝም ብላ የምታወራው ልጅ አለ ትላላችሁ። አብራችኋት የኖራችሁ አትመስሉም እናንተ። አሁን እናንተ እንዲህ የምትጽፉት እንደዚህ የምትፖስቱት ኢንስታግራም ላይ እና ቲክቶክ ላይ ነው ያየሁት። እንደዚህ ብላችሁ የምትጽፉት ሀይሚና ብሩኬን የማትወዱ ሰዎች ናቸው። ጨረቃ ፋሚሊን የማትወክሉ ሰዎች ናቸው እንደዚህ የምትሉት። እመኑኝ እነሱ የጨረቃ ፋሚሊ የማይወክል ሰው ጠላት አለ። ይሄ መንገደኛ እንደዛ ናችሁ እናንተ ከጨረቃ ፋሚሊ ውጭ የሆናችሁ። ሀይሚ ትናንትና እኔ ጋር ምንም የተደበቀ ነገር የምታውቀው ነው ምንም የተደበቀ ነገር የለም የሚያስፈራሽ ነገር አለ ወይ ሲላት እኮ ምንም የተደበቀ ነገር የለም ሁሉ ነገር ታውቃለህ እኮ ነው ያለችው። እንዴት ነው ሀይሚ ምናልባት ሪዘርቭ ሌላ ሰው እያወራች ፍቅሩን ስላልገለጸላት የማያፈቅራት መስሏት ምናልባት ሌላ ሰው ያፈቀረችው ሰው ቢኖርስ? በዚህ ልክ ነው እንዲያፈቀረችው ሰው ኖሮ ከብሩኬ ጋር ይሄን ያህል ጊዜ እንዴት ይቻላል እንዴ? እንዴት አድርጎ? አረ በፍጹም የማይሆነውን ማለት አሁን ወይ ሌላ ሀገር ወይ ውጭ ሀገር ወይ የሆነ ቦታ ቢሆን ሶኬ ቢመጣም ላይመጣም ይችላል ብላችሁ ድንገት የምታወሩ ሰው ይኖራል። እሷ በቅፉ ስር አብራው ኖራ እንዴት ነው? አረ አታሷሹኝ እናንተ በእናታችሁ እንደዚህ አይነት ቅሌት ውስጥ አታስገቡኝ። በጣም በውስጥም እየጻፋችሁልኝ ነው። ምን አስባችሁ ነው ይሄ ሁሉ? በቃ ቀብራራው ሀይሚን ስለሚወስዳት ተናዳችሁ ነው አይደለ? ተናዳችሁ ነው። በእርግጠኝነት የምትጠሏቸው ሰዎች ናቸው እንደዚህ የምትጽፉት እንጂ በፍጹም እኔ እንጃ። እንግዲህ በቃ ይውጣላችሁ፣ ተቃጠሉ። የምሬ ነው። እኔ ሀይሚ ብሩክን በጭራሽ እኔ ያላሰብኩበትም እኔ ያላፈቅረውም ብላ በዚህ ልክ ካሁን በኋላ የምትሄድ ከሆነ ውርደቱ ለራሷ ነው። ውርደቱ ለራሷ ነው። ማርያም ነው የምላችሁ። ለምን ብትሉኝ በክብር የሚያፈቅራት ሰው በክብር ጠይቋት ይሄን ያህል ጊዜ አብራ ቆይታ እሱም እሷን አጥንቶ አይቶ በዚህ ጊዜ ፍቅሬን ብጠይቃት ትቀበለኛለች፣ በዚህ ጊዜ ፍቅሬ ብጠይቃት ያስቀይማታል ብሎ ያለፋቸውን የህይወት ታሪኮች እነዛ ሁሉ አሳልፎ ፍቅሩን ተሸክሞ ኖሮ ዛሬ ላይ ሀይሚ ታፈቅርኛለሽ ወይ ስላለ ይሄ ልጅ አሁን በዚህ ሰዓት ነው ወይ አሁን በዚህ ጊዜ በፍጹም አይነፋም። የምሬ ነው አይነፋም። እንዴ ገና ምን ላይ ነበር? ገና ስንት 1-6 ወር ነው የሆነ ሰዓት ብቻ ሲቀራረቡ ፍቅርህን ግለጽ። አሁንማ በቃ በተግባር እያሳያቸው ሲሄድ ታውት። አንዳንድ ቦታ ላይ ነው የሆነ ሴት ስትመጣ ሀይሚ እሪ ስትል ወይ አፈቅርሻለሁ አላልካት ሴት ልጅ እኮ እንዲህ እንድትባል ትፈልጋለች ይሉታል ብሩኬን በጣም ይሉታል። እሷንም እንደዛው በውስጥ ይልኩላታል። ያደሟት ነበር ውስጧም ማለት ነው። ያ ጊዜ ደርሶ ግን ዛሬ ላይ ብሩኬ አፈቅርሻለሁ ብሎ ተናገረ። ሲናገር ደግሞ ሰው አበሻ እንደው በስመ አብ ቢታዘል እግሬ ተጎተተ ብሎ የሚናገር ህዝብ ነው ያለው። እግዚአብሔር ምንም አይረዳም። ምንም
ጭራሽ ካፌ ውስጥ ነው ፍቅሩን የሚገልጸው ምናምን። ኦኬ ለምን ፕሮግራም አላደረገም? ይሄ ጥያቄ ሆኖ ሳለ ግን ደግሞ ብሩክን እናንተ ስታቁት ምንም ለትንሽም ለትልቁም ዲኮር አንደኛ ነው። አመታቸውን ሲያከብሩ የፍቅር ጊዜ በባለፈው ቫላንታይን ሲያከብር ለሃይሚ አንዳንድ ነገሮችን ሲሰጥ ሰርፕራይዝ ሲያደርግ በጣም 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 ዲኮር የተማረ ሰው ነው የሚመስለው። እግዚአብሔርን ሴት ልጅ ናት ዲኮር እያደረገች ምናምን እንደዚህ ነው ይሄ ሴሌብሬት ነው ዛሬ በዚህ ሰርፕራይዝ ነው የምትለው ሴት ናት። ብሩኬ ግን በዚህ በኩል በጣም በጣም ጎበዝ ነው እግዚአብሔርን። ሃይሚ ደግሞ ያው አለ አይደለም እንደ ሴት ሆናችሁ ስታስቡ ዲቴል ይሄንን ስታረግ ያኔ ተጽዕኖ ሊደርስባት ይችላል። ለምን አንቺ ወይ ፍቅረኛሽ አይደለ ወይ እንደዚህ አይደለ። ያው አብራው በመኖሯ ለራሱ ብዙ ስቃይ እንዳሳለፈች ትላንት እየተናገረ ነው። ምክንያቱም እንዴት ነው ፍቅሩን የማይገልጽልሽን ሰው አብረሹ የምትኖሪው እየተባለች እንደሆነ የሚያስጠላ ነገር እንደሚመጣላት ብሩክ እያየ ነው። ይሄን ከማን ያየው? እሷ ስለነገረችውና እሷ ስላሳየችው ነው ያየው እንጂ እሷ በኮድ ብታወራው ኖሮ የት ያያል? አያይም። ስለዚህ የዚህን ልክ የእሷ ሚስጥር እሷ ያውቃል፣ እሷ የእሱ ሚስጥር ታውቃለች። ገብቷችኋል አይደለ? ይሁን ብለው የሚያልፉት አለ፣ የሚቀበሉት ነገር አለ። ሁለቱም በአንድ ላይ ሆነው ይገባችኋል ብዬ ተስፋ አደርጋለሁ። ሲቀጥል ደግሞ አንዳንዶቻችሁ ብሩክ ከዚህ በፊት አሁን ሃይሚ ወይ አላፈቀርካትም በቃ የሆነ ሁለት ልብ እሱም አሁን የሆነ አለ አይደለ እስከዛሬ ድረስ የሆነ ልጅነትም ነው በቃ የሆነ ይሆናልም አይሆንም በመጠናናት ውስጥ ሆነም ብሏል። እንደዛ እየተጠናኑ እያሉ ሜቢ ወንድ ልጅ ነው የሚያወራው ሰው ሲኖር የሚመልሰው መልስ ሊኖር ይችላል። ወንድ ልጅ እስከሆነ ድረስ ሃይሚም እንደዛው ሴት ልጅ ናት። እዚህ ጋር ፍቅራቸውን አልተገላለጹም። እንደሚዋደዱ ነው የሚተዋወቁት። ነገ የሚፈጠረውን አያውቁም። በሀሳብ ነው እንጂ አሁን እነሱ እኛ ጋር እንደገለጹልን ነው ሳወራችሁ ማለት ነው። እነሱ እኛ ጋር ይዘው እንደመጡት አይዲያውን አፈቅርሻለሁ የሚለውን ቃል ግን ደግሞ ይሄንን የሚለውን ቃል እንዲህ ማውራት የሚችሉት እሱ ሌላ ሰው ብታፈቅርበት እሷ ሌላ ሰው ቢያፈቅርበት መባል የሚችለው እነሱ ብዙ ነገራቸውን ኦፕን ሆነዋል። ሲያወሩም ሆነ ዋና ቦታም ሲሄዱ መዝናኛ ቦታም ሲሄዱ የሆነ ቁጭ ሲሉም አንገቱ ስር ገብታ ብዙ ነገሯን ሲነካካት ምናምን ዝም ነው የምትለው። አሁን ሲያቅፋት ሲታቀፋት ጡታቸው ይተሳሻላ ያን ነገር ዝም ነው የምትለው። ያ ነገር ታዲያ እናንተ ያን ያዘው ምንም አይነት ፍንጭ ካልሰጣችሁ እንዴት ብላችሁ ነው ይህንን ጊዜ የምታሳልፉት? ስለዚህ እኔ ሃይሚና ብሩኬ ጋር እነሱ አነጋገሩን አበላሽተውስ ነው እንጂ በዚህ ጊዜ ቃል ነበረን። እኔና እሷ እንደምወዳት እንደማፈቅራት ታውቃለች። ግን ይህንን ጊዜ ሚዲያ ላይ የምናወጣው በዚህ ጊዜ ነው ብዬ አልነገርኳትም። ለዛ ነው የደነገጠችው ብሎ አስተካክለው ቢያወሩት በጣም ይሄድላቸው ነው። ያዋራር ችግር ነው ማለት ካሜራማናቸው በደንብ ትክክል አድርገህ አላስተካከልክላቸውም አይዲያውን ስትሰጣቸው እንጂ ስንት ጊዜ እኮ ቃል አለን ሲል ብሩኬ ስንቴ። ቃሉ ምንድን ነው ታዲያ? ያ ቃል ከፍቅር ውጭ ምን ሊሆን ይችላል? መውደድማ ሁሌም እንወድሻለን እወድሃለሁ እየተባባሉ እየመጡ አለ እንዴ? ይቺ የኔ ፍቅር የኔ ሚስት የምትባለው ቃል ናት ተደብቃ የኖረችው። ዛሬ ላይ ስትወጣ ነው አዳሜ እየወጣሽ እንደዚህ እያለቀሽ እየተዝረከረክሽ ልክ እንደ ምንቴ አይነት ሳይ እንኳን አለቀስክ። የእውነት ቢሆን ደስ ይለኝ ነበር፣ ግን ያው ለዩቲዩብ ብለክ ነው ለዩቲዩብ ብለህ ነው። የእውነት አላለቀስክም። እና ለማንኛውም መልካሙን ሴት ይስጥህ። የተከራየብን የቤት ወጪ ፈጣሪ ያድልህ። ከብሩክና ከሃይሚ ራስ ላይ ውረድ። እውነት ሃይሚን የምትወዳት የምታፈቅራት ከሆነ የእሷን ደስታ የምትመኝ ከሆነ ያፈቀራትን ባሏን ውደድላት። መልካም ነገር አውራ፣ መልካም ነገር ስራ። ዩቲዩብ ላይ አብረህ መስራት ከፈለክ እነሱ ብዙ ሰው ያበረታታሉ፣ ያሳድጋሉ። ግን እና አንተ በቆሻሻ ነገር መጀመሪያ ስለመጣ እዛው ጥግህን ይዘህ ለራስህ አይዲያ የሚሰጥህን ሰው አይዲያም እየገዛህ መስራት ትችላለህ። ብሩክና ሃይሚ ላይ አትሽለጥለጥ። በተለይ ወንድሜ ላይ አትሽለጥለጥ። 2 ዓመት ሙሉ እንደዚህ 2 ዓመት የቆየበት ምክንያት ምን ታውቃለህ አንተ? ምንም እኮ አታውቅም። ምን ተብየው ምንም አታውቅም። ስለዚህ እዩን አግባት። እሷ በጣም ጠሮባታል አሁን ላይ ማለት ነው። የምሬ ነው። ጠሮባታል ስላችሁ ብልግና ሳይሆን ኖርማሊ በቃ አጠገቧ የሆነ ነገር ትፈልጋለች። አላቅም ብቻ እኔ ቢኒያምን እንደወንድ አልቆጠረችውም። ሳስብ እንደወንድ አልቆጠረችውም። በቀደም ሲስማት በጥፊ ብላ ሄደች። ስለዚህ ብሩክ ደግሞ እንግዲህ አይገኝም። የቅምጥሌ ነው። ቅምጥሌ ደግሞ በርሽን አትክፈች፣ ዝጊ። በቃ
አሁን ለዘላለም ለስንት ዓመት ሲጠበቅ የነበረ ታሪክ ነው ይሄ ታሪክ። እኔ ከዛሬ በኋላ ሃይሚ ማለት ነው ብሩኬን ከመለሰችው ኧረ በስመ አብ ምንም ቦታ የለኝም ጭራሹንም ማለት ነው። የምሬን ነው የምነግራችሁ። ምክንያቱም በቃ ስንት ጠላት እያለ ይሄንን በር ከፍቶ ሌላ ሰው ግባ ማለት ይደብራል። ሁሌ ብሩኬ በር ዘጊ መሆን የለበትም። ሁሌ ብሩክ በቃ የሆነ ነገር አባሽ መሆን የለበትም። በቃ ማገዝ አለብሽ ሃይሚ። እውነት ይህንን ህይወት የምትወጁ ከሆነ ማገዝ፣ የማትወጁ ከሆነ ደግሞ ተናግሯል ብሩክ ትናንትና። እኔ የማትወጂኝ ከሆነ የማታፈቅሪኝ ከሆነ እኔ ምንም ችግር የለብኝም ብሏል ብሩኬ። እኔ እኮ ይሄ ነገሩ ነው የሚያሳዝነኝ። እግዚአብሔርን አፍቅሯት እሱ በቃ እኔ ለእሷ እጎዳለሁ፣ ችግር የለውም። የማታፈቅሪኝ ከሆነ ንገሪኝ፣ አንድ ቃል ብቻ ነው የምፈልገው ከአንቺ እኮ ብሎ ነው የተማጸናት። አፌ ቁርጥ ይበል እግዚአብሔርን። እኔ እንጃ ካፉ የሚወጣው ቃል እኮ ቀን እንጃ ማር ራሱ ያቅለሸልሻል አይደለ? እሱ ግን በጣም ብቻ እኔ ይለያል። ብቻ እኔ ነገ ተነገ ወዲያ ወልደው ስመው አብረው ተከባብረው በቃ አብሮነታቸው ደግሞ አሁን ከአብሮነታቸው ጋር ያለው በዚህ እስካሁን በመውደድ ነው እያሳዩን የኖሩት። በመውደድ ደረጃ ነው አይደል ልባችንን ከፍ ዝቅ ሲያደርጉት የኖሩት። አሁን ደግሞ የእውነት ብሩኬና ሃይሚ ፍቅረኛሞች ባልና ሚስት ሆነው የሚያሳዩን ፍቅር፣ የሚያሳዩን ደስታ፣ የሚያሳዩን የመዝናናት እቅድ ያንን ሳስበው በስመ አብ እንጃ ውስጤ ሐሴት ይሆናል። ለምን እንደሆነ አላውቅም። በቃ እንጃ ለምንድን ነው ግን ብሩክን የምንወዳቸው? ብዙ ይወራል እኮ እግዚአብሔርን። የእውነት እዚህ አሁን ሚዲያ ላይ እንዲህ ስናወራ የውሸት ወይም ደግሞ ሌላ ነገር ይመስላል፣ ግን አይደለም። ከታች ጀምረን አብረናቸው ስለቆየን ይሁን ምን ይሁን ጭራሽ ምንም የሆነ አሁን ትናንትና ብሩኬ ስለደበረው በጣም የደበረኝ እንቅልፍ ራሱ ሳይዘኝ ያደረው። ከትናንት ወዲያ ሃይሚ ምን ትል ይሆን? በቃ ምንም ውስጤ ሰላም አጥቶ ነው ያደረው። እግዚአብሔር ምስክሬ ነው። 2 ቀን አልተኛም። ማታ እንቅልፌ አይመጣም እንቅልፌ እና በቃ ለምንድን ነው ቆኛ ለምን እንጨነቃለን? ቆይ ይሄ ህይወት የነሱ ነው እንላለን አንዳንዴ ሳስበው ማለት ነው። እና ለማንኛውም ጥሩ ነገር እንደምንሰማ ተስፋ አደርጋለሁ። መታገስ ዋጋ አለው ብሏል ወንድማችን። ትክክል። አመሰግናለሁ። ባይ